ሰላም ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱን መረጃዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። የንግድና ቀጠናዊ ትስስር ሚኒስቴር የነዳጅ ምርቶች ላይ የዋጋ ጭማሪ አድርጓል። የኢትዮጵያ መንግስት ዓለም አቀፍ የነዳጅ ዋጋን መነሻ በማድረግ አንዳንድ ሲል በጠራቸው የነዳጅ ምርቶች ላይ ያደረገውን የነዳጅ ጭማሪ በቀዳሚነት ወደ እናንተ እናደርሳለን። በተያያዘ መረጃ በነዳጅ ላይ የ30 በመቶ ግብር እንደማይጣል ተገለጸ። የነዳጅና ኢነርጂ ባለስልጣን ከታህሳስ ወር 2018 ዓ.ም ጀምሮ በነዳጅ ምርቶች ላይ የሚተገበረው የ30 በመቶ ግብር እንደማይኖር አስታውቋል። ምክንያት ያለውንም አስቀምጧል። በዜናችን አካትነዋል። አንድ ከፍተኛ የኢትዮጵያ ኤሌክትሪክ ኃይል አመራር ትናንት ምሽት በፖሊስ ቁጥጥር ስር መዋላቸው ተገለጸ። በአንድ ሳምንት ውስጥ 3 ከፍተኛ የተቋሙ አመራሮች በቁጥጥር ስር መዋላቸውን ቦርከና የደረሰው መረጃ ያመላክታል። በዝርዝር እናደርሳችኋለን። የቀድሞ ባለስልጣን የ13 ዓመት እስራት ተፈረደባቸው። የኢትዮጵያ አደጋ ስጋት ሥራ አመራር ኮሚሽን የቀድሞ ኮሚሽነር የነበሩት ምትኩ ካሳ በተከሰሱበት ከባድ የሙስና ወንጀል ጥፋተኛ ሆነው በመገኘታቸው 13 ዓመት ጽኑ እስራት ተቀጥተዋል። የችሎት ዜናውን ወደ እናንተ እናደርሳለን። ከውጭ ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አረቢያ ገቡ። ከሳምንት በፊት ሱዳን ውስጥ ለ3 ቀናት የቆዩት ኢሳያስ ለ4 ቀናት ይፋዊ ጉብኝት ሳውዲ አረቢያ ማቅናታቸውን የማስታወቂያ ሚኒስትራቸው የማነ ገብረ መስቀል አስታውቀዋል። ከባህር ማዶ በዝርዝር የምንመለከተው መረጃችን ነው። ዜናዎቹን በዝርዝር እናያለን። በቅድሚያም የንግድና ቀጠናዊ ትስስር ሚኒስቴር የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ጭማሪ አደረገ። የኢትዮጵያ መንግስት ዓለም አቀፍ የነዳጅ ዋጋን መነሻ በማድረግ አንዳንድ ሲል በገለጻቸው የነዳጅ ምርቶች ላይ የችርቻሮ መሸጫ ዋጋ ላይ ለውጥ አድርጊያለሁ ብለዋል። ውሳኔው ከዛሬ ማለትም ታህሳስ 1 ቀን 2018 ዓ.ም ከቀኑ 6 ሰዓት ጀምሮ ተግባራዊ ሆኗል። በአዲስ አበባ ከተማ በሚገኙ ሁሉም ማደያዎች ተግባራዊ የሚሆነው የችርቻሮ መሸጫ ዋጋ ቤንዚን 129 ብር ከ12 ሳንቲም፣ ነጭ ናፍጣ 129 ብር ከ12 ሳንቲም፣ ኬሮሲን 129 ብር ከ12 ሳንቲም እንዲሸጥ መወሰኑን የንግድና ቀጠናዊ ትስስር ሚኒስቴር ባወጣው መግለጫ አስታውቋል። በሌላ በኩል የአውሮፕላን ነዳጅ፣ ቀላል ጥቁር ናፍጣና ከባድ ጥቁር ናፍጣ የነዳጅ ምርቶች ላይ የችርቻሮ መሸጫ ዋጋቸው ባሳለፍነው ህዳር ወር ሲሸጥበት በነበረው ዋጋ እንዲቀጥል ተወስኗል ብሏል ሚኒስቴሩ። የንግድና ቀጠናዊ ትስስር ሚኒስቴር ከዛሬ ታህሳስ 1 ቀን 2018 ዓ.ም ጀምሮ ተግባራዊ የሆነው አዲሱ የነዳጅ ጭማሪ አሽከርካሪዎችና የትራንስፖርት ባለሙያዎች ከግምት ውስጥ እንዲታስገቡ ሲል አሳስቧል። በተያያዘ መረጃ በነዳጅ ላይ የ30 በመቶ ግብር እንደማይጣል ተገለጸ። የነዳጅና ኢነርጂ ባለስልጣን ከታህሳስ ወር 2018 ዓ.ም ጀምሮ በነዳጅ ምርቶች ላይ የሚተገበረው የ30 በመቶ ግብር እንደማይኖር አስታውቋል። ከታህሳስ ወር 2018 ዓ.ም ጀምሮ በነዳጅ ምርቶች ላይ የ30 በመቶ ግብር ይጣላል የሚል መረጃ በማህበራዊ ሚዲያዎች ላይ ሲዘዋወር መቆየቱን የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር የሆኑት ዶክተር ደስታው መኳንን ተናግረዋል። ዶክተር ደስታው ይህ ሲዘዋወር የነበረው መረጃ ሐሰተኛ መሆኑን ገልጸው ከዛሬ ታህሳስ ወር 2018 ዓ.ም ጀምሮ በነዳጅ ምርቶች ላይ የሚተገበረው የ30 በመቶ ግብር አይኖርም ብለዋል። የገንዘብ ሚኒስቴርን ጨምሮ በጉዳዩ ላይ በየትኛውም የመንግስት አካል የተሰጠ መግለጫ እንደሌለ ማረጋገጣቸውን የገለጹት ዋና ዳይሬክተሩ ይጣላል የተባለው ግብር በማህበራዊ ሚዲያ ላይ የተፈጠረ እንጂ የነዳጅና ኢነርጂ ባለስልጣንም የሚያውቀው ከዚህ ወር ጀምሮ የሚጣል ምንም አይነት የግብር ጭማሪ እንደማይደረግና መንግስትም ይህንን ለማድረግ እሳቤ እንደሌለው ተናግረዋል ሲል ሪፖርት ተዘግቧል። በዚህም በሐሰተኛ መረጃ የተነሳ ህብረተሰቡ ላልተገባ ሰልፍና እንግልት እየተዳረገ ይገኛል ያሉት ዋና ዳይሬክተሩ ያለምንም ይፋዊ የመንግስት ውሳኔ ከወጣው የነዳጅ ዋጋ ውጭ ያለ አግባብ ጭማሪ የሚያደርጉ የነዳጅ አከፋፋይ ኩባንያዎችና ማደያዎች ተጠያቂ እንደሚደረጉ አሳስበዋል። በአዲስ አበባ ከተማ በመደበኛ ሁኔታ ነዳጅ እየቀረበ መሆኑን ተናግረው ነገር ግን በዚህ ሐሰተኛ መረጃ ምክንያት ፍጆታ ላይ ጭማሪ መፍጠሩን አብራርተዋል። በዚህም የተናፈሰው መረጃ ስህተት መሆኑን ለነዳጅ ኩባንያዎችና ማደያዎች በተደጋጋሚ እያሳወቁ መሆናቸውን የገለጹት ዶክተር ደስታው ኩባንያዎች ባልተፈለገ መንገድ ተታለው ከጅቡቲ የተረከቡትን ነዳጅ ላልተገባ ጥቅም የመዋል እሳቤ እንዳይፈጠርባቸውም አስጠንቅቀዋል። በሌላ በኩል ሰሞኑን በነዳጅ ላይ የ30 በመቶ ግብር እንደማይጣል ተገለጸ። በነዳጅ ምርቶች ላይ 15 በመቶ ተጨማሪ እሴት ታክስ ወይም ቫትና 15 በመቶ ደግሞ ኤክሳይዝ ቀረጥን ያካተተ አጠቃላይ 30 በመቶ ታክስ ይተገበራል መባሉ ይታወሳል። ይህንን ተከትሎ መንግስት በነዳጅ ምርቶች ላይ የጣለው ግብር ከፍተኛ የዋጋ ንረት ፈጥሮ ቆይቷል። ከዚህ በተጨማሪም የነዳጅ ዋጋ ይጨምራል በሚል ሰበብ አዲስ አበባን ጨምሮ በተለያዩ የሀገሪቱ ክፍሎች የናፍጣ እጥረት ተከስቷል። በነዳጅ ምርቶች ላይ የተጣለው ግብር ተግባራዊነት ዛሬ
ታህሳስ 1 ቀን 2018 ዓ.ም ይጀምራል መባሉን ተከትሎ በነዳጅ ማደያዎች ጠፍቶ በህገወጥ መንገድ እየተሸጠ ቆይቷል። ዋና ከተማዋን አዲስ አበባን ጨምሮ በአብዛኛዎቹ የኢትዮጵያ ከተሞች ማደያዎች ነዳጅ የለም ማለታቸውን አሽከርካሪዎች ተናግረዋል። ማደያዎቹ ነዳጅ የለም ቢሉም ግን በማደያዎች አካባቢ በሚገኙ ሱቆች ነዳጅ በጀሪካን ሲሸጥ መመልከታቸውን ተናግረዋል። የንግድና ቀጠናዊ ትስስር ሚኒስቴር መንገድ ላይ እየተፈጸመ ያለውን የነዳጅ ዝርፊያና የዋጋ መናር ለመቆጣጠር ምንም አይነት አስቸኳይ እርምጃ ለመውሰዱን ችግሩን እንዳሳስበው አብራርተዋል። መንግስት የነዳጅ አቅርቦት መደበኛ መሆኑን በማረጋገጥ የህገወጥ ንግዱን ማስቆም እንደሚገባውም አሳስበዋል። የነዳጅና ኢነርጂ ባለስልጣን በበኩሉ ሰሞኑን የሚስተዋለው የነዳጅ ሰልፍ በአቅርቦት ችግር የመጣ ሳይሆን በተሳሳተ መረጃ ምክንያት ነው ሲል አስተባብለዋል። በዋና ከተማዋ አዲስ አበባ ሰሞኑን የሚስተዋለው የነዳጅ ሰልፍ በአቅርቦት ችግር ሳይሆን በተሳሳተ መረጃ ምክንያት የተከሰተ መሆኑን የነዳጅና ኢነርጂ ባለስልጣን አስታውቋል። ባለስልጣኑ የማጥራት ስራ መስራቱንና በዚህም የአቅርቦት እጥረት አለመኖሩን የነዳጅና ኢነርጂ ባለስልጣን የህዝብ ግንኙነት ኃላፊ የሆኑት በቀለች ኩማ ተናግረዋል። የነዳጅ ሰልፎች እንደሚስተዋሉ ያረጋገጡት በቀለች በተለመደው መሰረት ነዳጅ እየቀረበ እንደሚገኝ ገልጸው በቀጣይ ቀናትም ምንም አይነት የአቅርቦት ችግር እንደማይፈጠር አስረድተዋል። በከተማዋ በሁሉም ነዳጅ ማደያዎች በየዕለቱ ከ1 ሚሊዮን ሊትር በላይ የቤንዚን አቅርቦት መኖሩን በማብራራት የከተማዋ ንግድ ቢሮ የነዳጅ አቅርቦት ችግር ሳይኖር በህገወጥ አሰራር ተጠቃሚውን የሚያጉላሉ አካላት ላይ ቁጥጥር እያደረገ ነው ብለዋል። አንድ ከፍተኛ የኢትዮጵያ ኤሌክትሪክ ኃይል አመራር ትናንት ምሽት በፖሊስ ቁጥጥር ስር መዋሉ ተገለጸ። በአንድ ሳምንት ውስጥ 3 ከፍተኛ አመራሮች በቁጥጥር ስር መዋላቸውን ቦርከና ከተቋሙ የደረሰው መረጃ ያመለክታል። በኢትዮጵያ ኤሌክትሪክ ኃይል የከፍተኛ መስመሮችና ማከፋፈያ ጣቢያዎች ኦፕሬሽን ዘርፍ ዋና ስራ አስፈጻሚ የሆኑት አቶ ሀብታሙ ውቤ በቁጥጥር ስር መዋላቸው ተሰምቷል። በኢትዮጵያ ኤሌክትሪክ ኃይል ከፍተኛ አመራሮች ላይ የተጀመረው የሙስና ምርመራና እስር ተጠናክሮ መቀጠሉን የድርጅቱ ሰራተኞች ለቦርከና ተናግረዋል። ከቀናት በፊት በቁጥጥር ስር ከዋሉት 2 ከፍተኛ የሥራ ኃላፊዎች በተጨማሪ የከፍተኛ መስመሮችና ማከፋፈያ ጣቢያዎች ኦፕሬሽን ዘርፍ ዋና ስራ አስፈጻሚ የሆኑት አቶ ሀብታሙ ውቤ በቁጥጥር ስር መዋላቸውን ቦርከና ከተቋሙ ሰራተኞች አረጋግጠዋል። 3ቱም ከፍተኛ አመራሮች ማለትም ትናንት ምሽት በፖሊስ የተያዙት አቶ ሀብታሙ ውቤ፣ ኢንጂነር ህይወት እሸቱና አቶ አንዱዓለም ሲአ በፌዴራል ፖሊስ የተጠረጠሩበት ዋነኛ ወንጀል ከውጭ ሀገር ኮንትራክተሮች ጋር በጥቅም በመመሳጠር ሀገር ማግኘት የነበረባትን ከፍተኛ ገቢ በማሳጣትና በከባድ የሙስና ወንጀል መሆኑ ተረጋግጧል። ተጠርጣሪዎቹ ፍርድ ቤት የቀረቡ ሲሆን ፖሊስ ምርመራውን ለማጠናከር ለታህሳስ 5 ቀን 2018 ዓ.ም ቀጠሮ ተሰጥቷል ነው የተባለው። የእስሩ ሂደት የጀመረው ከሳምንት በፊት ህዳር 24 ቀን 2018 ዓ.ም ሲሆን በአንድ ሳምንት ውስጥ 3 ከፍተኛ አመራሮች በቁጥጥር ስር መዋላቸውን ቦርከና የደረሰው መረጃ ያመለክታል። አንድ የተቋሙ ሰራተኛ ለቦርከና በሰጠው አስተያየት የፌዴራል ፖሊስ አባላት ወደ ተቋሙ በመግባት የኢትዮጵያ ኤሌክትሪክ ኃይል የፕላኒንግ ዘርፍ ዋና ስራ አስፈጻሚ የሆኑትን ኢንጂነር ህይወት እሸቱንና የቢዝነስ ዘርፍ ምክትል ዋና ስራ አስፈጻሚ የሆኑትን አቶ አንዱዓለም ሲአን ቢሮ ካስፈተሹ በኋላ በሰራተኞች ፊት በካቴና አስረው ወስደዋቸዋል በማለት የታዘበውን ተናግረዋል። ጉዳዩን ይበልጥ አነጋጋሪ ያደረገው ደግሞ እስሩ የተፈጸመው ተቋሙ የጸረ ሙስና ቀንን ለማክበር ዝግጅት እያደረገ በነበረበት ዋዜማ ላይ መሆኑ ነው ተብሏል። የጸረ ሙስና ቀንን ለማክበር እቅድ የተያዘው ከቀኑ 10 ሰዓት እንደነበር ያስታወሰው የመረጃ ምንጩ 2ቱ የተቋሙ ከፍተኛ አመራሮች ዝግጅቱ ከመጀመሩ በፊት 2 ሰዓት ቀደም ብሎ 8 ሰዓት አካባቢ መያዛቸውን ተናግረዋል። አስተያየት ሰጪው መስሪያ ቤቱ ለሰራተኞቹ ህዳር 25 የጸረ ሙስና ቀን ይከበራል የሚል መልእክት አስተላልፎ የነበረ ቢሆንም የድርጅቱ መሪ መሆን የነበረባቸው አመራሮች በሙስና ተጠርጥረው መታሰራቸው በተቋሙ ሰራተኞች ዘንድ ከፍተኛ ድንጋጤና መደናገርን ፈጥሯል ሲል አብራርተዋል። በዚህ የሙስና መረብ ውስጥ እጃቸው አለበት ተብለው የተጠረጠሩ ሌሎች ተጨማሪ ስራ ኃላፊዎችም እየተፈለጉ እንደሆነ መስማቱን የነገረን የመረጃ ምንጩ የእስር ዘመቻው ወደ ሌሎች ዘርፎች ሊስፋፋ እንደሚችል እየተነገረ ነው። ፖሊስ ጉዳዩን በምርመራ እያጣራ ስለሆነ ነው እንጂ በቀጣይ የሚያዙ አመራሮችም አሉ በማለት ተናግረዋል። የቀድሞ ባለስልጣን የ13 ዓመት እስራት ተፈረደባቸው። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን የቀድሞ ኮሚሽነር ምትኩ ካሳ በተከሰሱበት ከባድ የሙስና ወንጀል ጥፋተኛ ሆኖ በመገኘታቸው በ13 ዓመት ጽኑ እስራት ተቀጥተዋል። አቃቤ ሕግ ባቀረበው ክስ ኮሚሽነሩ የተረጂዎችን ቁጥር በማጋነን የተለያዩ እርዳታ አይነቶችን ከመጋዘን ወጪ በማድረግ ለተረጂዎች ሳይደርስ ተሽጦ ለግል ጥቅም አውለዋል ብሏል። ምትኩ የሙስና ወንጀልን እና በህገወጥ መንገድ የተገኘ ገንዘብን ምንጩን ደብቆ ህጋዊ አስመስሎ የማቅረብ ወንጀል ክስ በነሐሴ ወር 2014 ዓ.ም እንደተመሰረተባቸው ይታወሳል። ምትኩ ኤልሻዳይ ሪሊፍ ኤንድ ዴቨሎፕመንት አሶሲዬሽን ዳይሬክተር ከሆኑት የማነ ወልደ ማርያምና
ከሌሎች ሰራተኞች ጋር ያልተገባ የጥቅም ግንኙነት መመሳጠራቸው ተረጋግጧል ተብሏል። በዚህም የተረጂዎችን ቁጥር በማጋነን ለበርካታ ጊዜ የምግብ ቁሳቁሶች ከኮሚሽኑ መጋዘን በማውጣት ለዱቄት ፋብሪካዎችና ለሌሎች ግለሰቦች በመሸጥ ህገወጥ ጥቅም ሲያገኙ እንደነበር በክሱ ተመላክቷል። በአማራ ክልል፣ በአፋር ክልልና በኦሮሚያ ክልል እንዲሁም ደግሞ በቀድሞው የደቡብ ክልል ውስጥ በሚገኙ የግብረሰናይ ድርጅቱ ማዕከላት ለተረጂዎች ሳይደርስ በመሸጥ ለግል ጥቅም መዋል፣ ብድርና ድጋፍ በሚል ሰበብ በህገወጥ መንገድ ከኮሚሽኑ 100 ሚሊዮን የሚገመት ለእርዳታ ድርጅቱ በገንዘብ መልክ መሰጠቱን አቃቤ ሕግ አስረድቷል። ለዚህም ምትኩ ካሳ በቤተሰቦቻቸው ስም ከኤልሻዳይ ድርጅት በተለያየ ጊዜ ክፍያ መፈጸሙንም ነው በክሱ የተመላከተው። በተለይም ከ601 ሺህ ኩንታል በላይ ስንዴ፣ ከ41 ሺህ ኩንታል በላይ በቆሎ፣ ከ78 ሺህ ሊትር በላይ ዘይት፣ 3999 ኩንታል ሩዝ ከተራድኦ ድርጅቱና ከኮሚሽኑ ጋር በመመሳጠር እርዳታው አዳማ ለሚገኝ የዱቄት ፋብሪካ መሸጡ ተጠቅሷል። ኮሚሽነር ምትኩ ከ472.8 ሚሊዮን ብር በላይ በድጋፍ መልክ በቤተሰቦቻቸው ወጪ አድራጊነት ለግል ጥቅም በመዋሉ በመንግስት ከፍተኛ ኪሳራ የደረሰ መሆኑ ተገልጿል። በምትኩ ልጆችና ባለቤታቸው ስም ተገዝተው የተገኙ ተሽከርካሪዎችና መኖሪያ ቤቶች መኖራቸው በክስ መዝገቡ ተጠቅሷል። በህገወጥ መንገድ የተገኘ ገንዘብን ወይም ንብረትን ህጋዊ አስመስሎ ማቅረብ፣ በሌሎችም ተከሳሾች ላይ በየደረጃው ወንጀል ተሳትፏቸው በክሱ ተዘርዝሮ ተካቷል። ተከሳሾቹ ምትኩ ካሳ፣ ባለቤታቸው ሶፊያ ጀማል፣ ልጃቸው ሚልካ ምትኩ የወንጀል ድርጊት መፈጸማቸውን ተከትሎ የጥፋተኝነት ውሳኔ ተላልፏል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 5ኛ የሙስና ጉዳዮች ችሎት የአቃቤ ሕግን የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ ካደመጠ በኋላ ምትኩ ካሳ በ13 ዓመት ጽኑ እስራትና በ50 ሺህ ብር የገንዘብ መቀጮ እንዲቀጡ ወስነዋል። በተጨማሪም በምትኩ ካሳ ባለቤት ሶፊያ ጀማል ላይ የ8 ዓመት ከ4 ወር እስራትና 3 ሺህ ብር የገንዘብ መቀጮ እንዲሁም ልጃቸው ሚልካ ምትኩ የ5 ዓመት እስራትና 3 ሺህ ብር የገንዘብ መቀጮ እንዲቀጡ ውሳኔ አሳልፏል። ከውጭ ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አረቢያ ገቡ። ከሳምንት በፊት ሱዳን ላይ ለ3 ቀናት የሥራ ጉብኝት ያደረጉት ኢሳያስ አፈወርቂ ለ4 ቀናት ይፋዊ የሥራ ጉብኝት ሳውዲ አረቢያ መቅናታቸውን የማስታወቂያ ሚኒስትራቸው የማነ ገብረ መስቀል አስታውቀዋል። ከኢትዮጵያ ጋር እየተወነጃጀሉ ያሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዙሪያቸው ካሉ ሀገራት ጋር ያላቸውን ግንኙነት በማጠናከር በሁለት ወራት ውስጥ ሶስተኛ የተባለውን ይፋዊ ጉብኝት በሳውዲ አረቢያ በማድረግ ሪያድ ገብተዋል። ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ ዋነኛ ተደጋጋሚ ጉብኝታቸው መዳረሻ ከነበረችው ኢትዮጵያ ጋር ሆድና ጀርባ የሆኑት ኢሳያስ ፊታቸውን ወደ ሌሎች ሀገራት አዙረዋል። ኢሳያስ የኮሮና ቫይረስ ሳይበግራቸው አዲስ አበባ መምጣታቸው አይዘነጋም። የፕሬዝዳንት ኢሳያስ አፈወርቂ የሳውዲ አረቢያ ጉዞ ከተለመደ የሁለትዮሽ የጋራ ጉዳዮች ባሻገር በውስጡ ምን እንደያዘ ባይጠቀስም ለኤርትራም ለኢትዮጵያም ወዳጅ የሆነችው ሳውዲ አረቢያ በተፈጠረው ውጥረት ዙሪያ ተጽዕኖ ሊኖራት ይችላል የተባለው በአውሮፓውያኑ 2018 በኢሳያስና በአብይ መካከል በሳውዲ አማካኝነት የተፈረመውን ስምምነት የሚያስታውሱት የአፍሪካ ቀንድ ጉዳዮች ተንታኙ አብድራህማን ሰኢድ አቡ ሃይሽም ከፕሬዝዳንት ኢሳያስ ጉብኝት ጋር ሳውዲ አረቢያ የተበላሸውን የኢትዮጵያና ኤርትራ ግንኙነት ለማሻሻል ከዚህ በፊት የተፈረመውን ግንኙነት የሚያንሰራራበት እድል የሚኖር ከሆነ ሊመለከቱ ይችላሉ ሲል ለቢቢሲ ተናግሯል። በትግራይ ክልል በተካሄደው ጦርነት ውስጥ የኢትዮጵያ መንግስትን ደግፈው ሰራዊታቸውን አሰማርተው የነበሩት ኢሳያስ ጦርነቱን ካስቆመ የፕሪቶሪያ ስምምነት በኋላ ከጠቅላይ ሚኒስትር አብይ ጋር የነበራቸውን ጠንካራ ወዳጅነት አቋርጠዋል። በተለይም ጠቅላይ ሚኒስትሩ የኢትዮጵያን የባህር በር የማግኘት ጥያቄን አጥብቀው ማንሳታቸው በኤርትራ በኩል ስጋትን ከመፍጠሩ ባሻገር በሁለቱ ሀገራት መካከል ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋትን ፈጥሯል። በአካባቢው ያላቸውን ተጽዕኖ ለማጠናከር ከተለያዩ ሀገራትና ወገኖች ጋር ትብብራቸውን እያጠናከሩ ያሉት ሳውዲ አረቢያና የተባበሩት አረብ ኤምሬቶች ፉክክራቸውን ለፕሬዝዳንት ኢሳያስ የሪያድ ጉብኝት ምክንያት ሊሆን እንደሚችልም አብድረህማን ተናግረዋል። ፕሬዝዳንት ኢሳያስ አፈወርቂ ባለፉት ጥቂት ወራት ከየመን ውጭ ባሉት ዋነኛ የቀይ ባህር አጎራባች ሀገራት ያደረጓቸውና እያደረጉት ያለውን ጉብኝት የኢትዮጵያን የባህር በር ፍላጎት እየተጠናከረ መምጣት ምክንያት ነው የሚሉት የአፍሪካ ቀንድ ተንታኙ ይህ ሁኔታ ለቀጠናው አስጊ ሁኔታን በመፍጠሩ ለመነጋገርም ሊሆን ይችላል ሲል ገልጿል። በኤርትራና በኢትዮጵያ መካከል ያለው ውጥረት ከዛሬ ነገ ሊፈነዳ ይችላል የሚለው ጦርነት ስጋት ተፈጥሯል። በተለይም በሁለቱ ሀገራት መካከል ያለው ፍጥጫ በዚህ ዓመት እየጠነከረ መጥቷል። ለተደጋጋሚ ጉብኝት ከኤርትራ የመውጣት ልምድ የሌላቸው ኢሳያስ አፈወርቂ ባለፉት 2 ወራት ውስጥ ግን 3 ጉብኝቶችን በቀይ ባህር ተጋሪ ሀገራት መካከል አድርገዋል። እነዚህ ሀገራትም ግብጽ፣ ሱዳንና ሳውዲ አረቢያ ሲሆኑ ሁሉም እንደ ኤርትራ ሁሉ በቀጥታም ይሁን በተዘዋዋሪ
በተዘዋዋሪ ኢትዮጵያ በቀይ ባህር በኩል ድርሻ እንዳይኖራት የሚፈልጉ ናቸው ሲሉ ባለሙያው መናገራቸውን ቢቢሲ ዘግቧል። እንዲሁም ሀገራቱ ተመሳሳይ አቋም የሚያንጸባርቀው የቀይ ባህር ትብብር መድረክ አባላትም ናቸው። በኤርትራ የማስታወቂያ ሚኒስትር በኩል በማህበራዊ ሚዲያ ላይ በሚተላለፉ መልእክቶች እንደሚያሳዩት ከሆነ ሁሉም የፕሬዝዳንት ኢሳያስ ጉብኝቶች በተቀባይ ሀገራት መሪዎች ግብዣ እንደሆኑ ይነገራል። በጉብኝቶቹም ከሀገራቱ መሪዎች ከፍተኛ ባለስልጣናት ጋር ውይይቶች መደረጋቸው በጥቅል ከመገለጹ ውጭ በዝርዝር ሁኔታዎች አይገለጹም። ፕሬዝዳንት ኢሳያስ በህዳር መጨረሻ ዕለት ለጉብኝት ከአስመራ የወጡት የመካከለኛው ምስራቅ ሀያል ሀገርና ከቀይ ባህር ባሻገር ወደምትገኘው ሳውዲ አረቢያ ነው። በሀገሪቱ ንጉሥ ሳልማን ቢን አብደልአዚዝ አልሳውዲ ግብዣ ለ4 ቀናት ይደረጋል የተባለው የፕሬዝዳንት ኢሳያስ የሥራ ጉብኝት በሁለቱ ሀገራት ከፍተኛ ባለሥልጣናት መካከል የሁለትዮሽ ጉዳዮች ላይ ውይይት እንደሚደረግም ተገልጿል። በተጨማሪም ፕሬዝዳንት ኢሳያስና ልዑካን ቡድናቸው ሀያሉን የሳውዲ ልዑል አልጋ ወራሽና ጠቅላይ ሚኒስትር የሆኑትን መሐመድ ቢን ሰልማንና ከፍተኛ የሀገሪቱን ባለሥልጣናት በቆይታቸው ወቅት እንደሚያገኙ ይጠበቃል። በቅርቡ የወጡ ሪፖርቶች ሳውዲ አረቢያ ኢትዮጵያ ይገባኛል ጥያቄ ባነሳችበት በአሰብ ወደብ ላይ ኢንቨስት እንዲታደርግ ኤርትራ ጥያቄ ማቅረቧን ሲያመላክቱ ነበር። ምጣኔ ሀብቷን ከነዳጅ ጥገኝነት ለማላቀቅ እቅዶችን ይዛ እየሰራች ካለችው ሳውዲ በኩልም በአፍሪካና በቀይ ባህር ላይ ያላትን የምጣኔ ሀብት ተጽዕኖ ለማስፋት አሰብ ላይ ፍላጎት እንዳላት ይነገራል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናችን ተጠናቀቀ።